የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል ውስጥ ነበርም ነውማል። ተቋሙ ብዙዎችን ከህልማቸው ያገናኘ የጥበብ ቤት ነው። ተሰጥኦ ክህሎትን፣ ህልምን፣ ሙያዊ ስነ ምግባርን፣ ቤተሰባዊነትን የሚወዳጁበት ቦታም እንደሆነ የሚነገርለት ነው። በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ውስጥ በቲያትር ጥበባት ትምህርት ክፍል አማካኝነት ጊዜውንና ዘመኑን የዋጁ ተውኔቶች እንደሚቀርቡ ይታወቃል። የኢትዮጵያ ጥናትና ምርምር ተቋም፣ የባህል ማዕከል፣ በቅጥር ግቢ ውስጥ ያሉ የተለያዩ ቦታዎች ለቲያትር ተማሪዎችና ለጥበብ ወዳጆች ትውስታ ነጋቸውን የሚጀምሩበት መሰየሚያቸው ነው። እዚህ ግቢ ውስጥ በኢትዮጵያ አንቱታን የተቸሩ አንጋፋ ባለሙያዎችን ጨምሮ ወጣት ከያንያንን ያበረከተና እያበረከተ ያለ አንጋፋ ተቋም ነው። ይህም በትውልድ ቅብብሎሽ እየቀጠለ ነው። ሰላም ተመልካቾቻችን፣ እየተከታተላችሁ የምትገኙት ፋና ሚዲያ ኮርፖሬሽን ነው። ሰዓቱ ደግሞ የትውልዶች ወግ ነው። በተለያየ ርዕሰ ጉዳይ ነው የምንገናኘው። ዛሬ አዲስ አበባ ዩኒቨርሲቲና የቲያትር ጥበባት ትምህርት ክፍልን ልናስተሳሰር ነው የተገናኘ ነው። ቤዛዊት ከበደ አብራችሁ ቆይታ አደርጋለሁኝ። 3 እንግዶች ነው የጋበዝነው። አንደኛው እንግዳችን ሰለሞን ጋሻው ይባላሉ። ሁለተኛው እንግዳችን ደግሞ ረዳት ፕሮፌሰር ቻላቸው ፈረጅ፣ ሶስተኛው እንግዳችን ደግሞ ሙሉ ብርሃን በለጠ ይባላሉ። 3ቱ መምህራን ናቸው። የኪነ ጥበብ ባለሙያዎች ስለሆኑ መምህራን ስለሆኑ በተለይ በቲያትር ዘርፍ ላይ በርካታ ስራን ስለሰሩ አንቱ የሚለውን ወደ አንተ እንድቀይር ይፈቅዱልኛል ብዬ ተስፋ አደርጋለሁ። ስለመጣችሁ ከኔ ጋር ቆይታ ልታደርጉ ስለወደዳችሁ እጅግ በጣም ነው ማመሰግነው። አንተ ብዬ እንድቀጥል ተፈቅዱልኛል? እሺ፣ አመሰግናለሁ። አዲስ አበባ ዩኒቨርሲቲ ሲነሳ የቲያትር ጥበባት ትምህርት ክፍል ከፍ ብሎ ይነሳል ብለን ተስፋ እናደርጋለን። እኔም ስለተማርኩኝ እንደዛ ነው የሚሰማኝ። ዛሬ እሱን ነው ቆይታ የምናደርገው። ጊዜያችሁን እንድትነግሩን ፈለኩኝ። ከሰለሞን ጋሻው ልጀምር። በተለይ አዲስ አበባ ዩኒቨርሲቲ የተቀላቀልክበት ጊዜ ምን ትዝ ይልህ ነበር የሚለውን ትዝታዎችህን አጫውተን። እሺ፣ እንግዲህ እኔ 83 ገብቼ 87 ነው የተመረኩት። ያ ጊዜ ደግሞ ለደርግ መንግስት የመጨረሻ 12ኛ ክፍል የተፈተን ልጆች እኛ ነን። ስንገባም እንግዲህ ለኢህአዴግ የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች እኛ ነበር ማለት ነውና በጣም ብዙ ያልተረጋጉ ነገሮች የነበሩበት ጊዜ ነው። ያ ማለት 85 ላይ ኤርትራ ትገነጠልም ብሎ ሰላማዊ ሰልፍ የወጣው ባች አካል ነኝ ማለት ነው። እንግዲህ ዩኒቨርሲቲ እንደገባን ያው መጀመሪያ አስቤበት ነው ከምሬ የመጣሁት። እኛ ደግሞ ስንገባ ዲፓርትመንቱ በጣም ታሪክ አለው ማለት በጣም እጅግ ትላልቅ አገሪቱ ውስጥ ትልልቅ የምትያቸው ሰዎች ያስተማሩበትም የተማሩበትም ነው። እነማን እያየን ነው እኛ ስናስብ የነበረው በሰዓቱ? እነ ጌትነትን የብሔራዊ ቲያትር አሉ፣ እነ ከሴቶችም ከወንዶችም በጣም ብዙ ሰዎች እነሱን እያየን እንደነሱ ለመሆን እየፈለግን ነው። እነ ተፈሪ አለሙ አሉ። በቃ ቲያትር ቤቱ አጠቃላይ የተቋጠሩት የኛ ልጆች ናቸው፣ የዲፓርትመንት ልጆች ናቸው። ለምሳሌ እንዲያስተምሩን ከደረስኩባቸው ሰዎች ተስፋዬ ገሰሰ አስተምረውኛል። ለምሳሌ እነማን ያዘዋል እንደሻው አስተምረውኛል። ፈረንጆች ነበሩ። እነ ፍራን የምትባል አንድ ፈረንጅ ነበረች። ፍራን የምትባል ማለት የነሱ ሳይሆን ሌላ ከእንግሊዝ የመጣች ነበረች። እና ብዙዎቹን ዛሬ አገሪቱ ውስጥ ትልቅ የምትያቸውን ሰዎች እንዲያስተምሩ እድል በሰዓቱ ያገኘንበት ሁኔታ ነበር። እንግዲህ ቆይታችን በጣም ደስ የሚል ነበር ማለት ከእንትኑ ውጭም ንቁ ፖለቲካ ምናምን ላይ በጣም ንቁ ነው ተሳትፏችን። ከዛ ውጭ ግን ፕሮዳክሽን በጣም እንሰራ ነበር። በጣም የኛ ባሽ በነገራችን ላይ 17 ልጆች ሁላችንም ወንዶች ነው፣ ሴቶች የለም እና በሚገርም ሁኔታ 11ም ሴት የለም። እንግዲህ ሴትም ለመጫወት ወንዶቹን እንደ ሴት እያደረግን እናጫውት የነበረበት ሁኔታ ሁላ ነበር። ወደ ተስፋ የሳሃሉ ሰዓት ተመለሰ። ምን እናድርግ? አለበዛም እንደማድረግ አለብን። አማተር ልጆች አሉ በጋሽ ላይ አሁን በኋላ እኔ ባለቤቴን ያገኘኋት እዚህ ነው። ያገኙበትም ምክንያት እንዲህ እኛ ባሽ ላይ ሴቶች ስላልነበሩ እዚህ ፕሮዳክሽን በምንሰራበት ጊዜ
ከውጭ ሰዎች እናመጣ ነበር። በዛ አጋጣሚ ነው ሚስቴ እንግዲህ አግኝቻ ያን ጊዜ ተገናኝተን ነው ተጋብተን በትዳር አብረን እንቆይ ሆነ በዛ ምክንያት ነው። ስለዚህ ፕሮዳክሽን እንሰራ ነበር፣ በጣም ብዙ ፕሮዳክሽን እንሰራ ነበር። ህይወታችን አብዛኛው እንዳሁኑ ዘመን ምንድነው ይሄ ክፍያ ምናምን የለም። ያው ካፌ ነው የምንበላው፣ የካፌ ህይወት አለ። የካፌ ህይወት በጣም ኢንጆይ የምናደርገው የካፌ ህይወት ነበር። ስለዚህ ህይወት የነበረው ጊዜ ነው የነበረን። ቻሌ ያንተን ደግሞ ዘመን ንገረን እስኪ። አዲስ አበባ ዩኒቨርሲቲ የገባሁት እንደነ ሰለሞን ቀጥ ባለው መንገድ ሳይሆን ዲፕሎማ ተምሬ ከዛ ፕሮፌሰር አንድሪያስ የፈጠሩት አንድ ትልቅ የስኮላርሺፕ መንገድ ነበረ። በተለይ በገጠር አካባቢ የሚያስተምሩ ማትሪኩሌሽን አንድ እድላቸው ሆኖ ምናልባትም የመማር አቅምና ችሎታ ያላቸው ግን ያን እድል የማያገኙ ልጆች ያው ከማትሪክ ስትወርቂ ኦልሬዲ ወደ ዲፕሎማ መማር ኤክስቴንሽን መማር ነው የምትሄጁና እኔም የተማርኩት ጎንደር መምህራን ኮሌጅ መምህርነት ነው የተማርኩት። ከዛ እሱን ተጠቅሜ አድቫንስ ስታንዲንግ ተወዳድሬ ቋንቋና ስነ ጽሁፍ ነበረ። ከዛ በአድቫንስ ስታንዲንግ አዲስ አበባ ዩኒቨርሲቲ 2002 ተቀላቀልኩ። ግን ወደ አዲስ አበባ ዩኒቨርሲቲ እንድመጣ አንዱ ትልቁ ምክንያቴ ቲያትር ለመማር ካለኝ ትልቅ ፍላጎትና አጋጣሚ ነበር ማለት ይቻላል። ምክንያቱም ሊትሬቸር ለመማር ባህር ዳር ዩኒቨርሲቲ አግኝቼ ነበረ እንደዚሁ ማለት ነው፣ ከአካባቢ አቅራቢያ የሆነ ማለት ነው። እና ግን ደግሞ በጊዜው እኔ የዚህ እንትን ፍላጎቱና እንቅስቃሴው አብሮኝ ስለነበረ እነ ሰለሞንንም ማቃቸው በነገሮች ላይ እዚህ ዩኒቨርሲቲ ከመግባቴ በፊት ነው። አባተ መኩሪያንና እዚህ መጥቶ እንዲማር ከምንፈልግ ሰዎች እኛ ነበር። አዎ በጊዜው ማለት ነውና እኔ ከነበርኩበት አካባቢ የምንሰራው ትልቅ ክለብ ነበር፣ የቲያትር ክለብ። እና እሱ የሚሰራውን አይተው አንተ ቲያትር መማር አለብህ ካሉኝ ውስጥ ጋሽ አባተ፣ እነ ሰለሞን፣ ነብዩ በጊዜው አስታውሳለሁና በዛ ምክንያት ገባሁ ወደ አዲስ አበባ ዩኒቨርሲቲ። እና አዲስ አበባ ዩኒቨርሲቲ በጣም በመግባት በጣም ደስተኛ ነበርኩኝ በእውነቱ። እና ደግሞ አንዳንዴ በህይወት ውስጥ ውድቀት በጣም አስፈላጊ መስሎ ይሰማኛል። ምክንያቱም ቀጣዩን ህይወት አቅጣጫሽን እንደገና በአንክሮ እንድትመለከቹ እድል የሚሰጥ በመሆኑ ጎንደርም ስማር በጣም ተጠንቅቄ ነው የተማርኩት። እዚህም ስገባ በደንብ ልምድ አካብቼ ተጠንቅቄ ነው የተማርኩት። ወርቅ ይዞ የተመረቀው ለዛ በሳል አቋቋሚ ዶክተር መሳይ ይባላል። ይሄንን እሱን መንገር ያስፈልጋልና በዛ ነው የገባሁት። እንግዲህ 2002 ሊትሬቸር እዚህ ስገባ ወዲያው ወደ ቲያትር የሚቀይሩኝ ነበር የመሰለኝ። ግን እንዴት በእኛ በኩል እድል አግኝተህ መልሰ ሌላ ዲፓርትመንት ትላለህ አሉኝና አስደነገጡኝ። ከዛ ትንሽ የሌጅስሌሽን ህግ ነገሩኝና በዛች አማካኝነት ሰከንድ ሴሚስተር በማመጣት ውጤት ላይ የተመሰረተ የራሴ ፍቃድ የሚወሰንባት እድል አለችና በእሷ ተጠቅሜ ወደ ቲያትር ትምህርት ቤት 2002 ሰከንድ ሴሚስተር ተቀላቀልኩ። በዛው ሴሚስተር ታምሜ ወጣሁ። ዊዝድሮዋል ሞልቼ የሚገርምሽ 3 ዓመት ነበር የቲያትር ትምህርት ይሰጥ የነበረው። እንደገና ተመልሼ 2003 ስገባ ካሪኩለም ተለውጦ የትምህርት ስርዓቱ አድጎ ከ3 ዓመት ወደ 4 ዓመት ቲያትርን ለማግኘት 5 ዓመት ነው እዚህ ግቢ ውስጥ የቆየሁትና እኔ በጣም በዛ ደስተኛ ነኝ በነገርሽ ላይ። እና ብቻ አዲስ አበባ ዩኒቨርሲቲ ልክ እንደ ቤቴ ሆኜ አንደኛ ለረጅም ጊዜ ስለቆየሁበት ይመስለኛል እና እንደ ፋሚሊ ቤት አድርጌ ነው ያሳለፍኩት በመማርበት ጊዜ ማለት ነው። እና 2006 ነው የጨረስኩት። ሙሉ ብርሃን ያንተስ? እኛ ዩኒቨርሲቲ ስንገባ ትንሽ ፈታኝ ወቅት ነበረ። የ2008 ተፈታኝ ነኝ 12ኛ ክፍል። ለመጀመሪያ ጊዜ 12ኛ ክፍል ፈተና የተሰረቀበት ጊዜ ነበር፣ ተሰርቆ የወጣበት። ነገር ግን ፈተናው መሰረቁን ካልሰሙትና ተኝተው ካደሩት ተማሪዎች መካከል እና ሲነሱ ከሰሙት ውስጥ ሲነሱ እኔ ትምህርት ቤት ስገባ እንዴ ሌሊት እኮ ሲሰራ ነው ያደረው ተባለ። እንግዲህ
እናያለን የሚሆነውን ብለን አንድ ፈተና ተፈትነን ነው የተቋረጡ። በሁለተኛ ዙር ነው ሐምሌ ላይ ተፈተን ነው። በጣም ፈታኝ ጊዜ ነበረ። 2009 ወደ አዲስ አበባ ዩኒቨርሲቲ ተቀላቀልኩኝ። በጣም ጥሩ ጊዜ ምለው ለኔ እሱ ነው። ፈተናው መራዘሙም እንኳን ለኔ ትልቅ ፈተና አልነበረም። ቤተሰቦችም አገዙኝ ትንሽ እንዳንጨናነቅ። ቤተሰብ በጣም ይጨነቅ ነበር። እዚህ ዩኒቨርሲቲ ገብተን በጣም ምንወዳቸው መምህራኖች ያገኘንበት በጣም ምንወዳቸውን እንግዲህ የዩኒቨርሲቲ ጓደኝነት እስከ መቼ እንደሚዘልቅ እናንተ ናችሁ የምታውቁት። አሁን ትንሽ ዓመት ስለሆነ የኛ በጣም ግን እስካሁን ድረስ የምወዳቸውን የህይወት ጓደኞች የምላቸውን ሰዎች ያገኘሁበት ቦታ ነው። በዓል ማዕከል ጋር ደግሞ እንድረስ። በተለይ በየዘመኑ በየትውልዱ የተለያዩ ክዋኔዎች ይከወኑበታል። አሁንም እንደዚሁ አሁን ደግሞ በአዲስ መልክም እየተሰራ ነውና በፊት ላይ የነበረውን እናንሳና አሁን ላይ ደግሞ እየተሰሩ ያሉትን ነገሮች እናነሳለን። ሰለሞን በእናንተ ጊዜ የነበረውን ነገር በዓል ማዕከል ላይ ሁለት አይነት ነገሮች፣ አንደኛ ራሱ በበዓል ማዕከል ውስጥ ተቀጥረው የሚሰሩ ልጆች አሉ። እንዳሁኑ አልነበረም። በእኛ ጊዜ ለምሳሌ ይሄ እንኳን ደስ ያላችሁ ነው የሚዘምሩ ልጆች በቋሚነት ይሰሩ ነበር። በቋሚነት እንግዲህ ይከፈላቸው አላውቅም፣ ግን በቋሚነት ሁሉ ጊዜ እዛ እየመጡ ይለማመዱ ነበር። እነዛ ሁላ መዝሙሮች በየቀኑ ሲዘመሩ እናያቸዋለን ማለት ነው። ከዛ ባንድ ነበረ ደግሞ የራሱ የባህል ማዕከሉ ባንድ ነበረ። በጣም በዘመናዊ ባህላዊ ባንድ ነበረ። እዛ ውስጥ በነገራችን በጣም ብዙ ታዋቂ የሆኑ ሰዎች ወጥተዋል። ከዛ ውስጥ እነ ሽመልስ መጋሻ፣ ሽመልስ አራርሶ የኔ ባች ነው። ከኔም ጋር ተምሯል ሽመልስ አራርሶ። አሁን ሽመልስ አራርሶ ለምሳሌ እዛ እየዘፈን ነበረ። እዛ እየዘፈን እንደገና ዲፓርትመንት መጥቶ ሊማር የቻለው። ከዛ ውጪ ደግሞ ማን ነው አሁን የቲያትር ደግሞ ዲፓርትመንት ተማሪዎች ደግሞ አለ። እኛ በነገራችን ወሰናል። አንድ ዮሐንስ ተፈሪ የሚባል ልጅ ነበር። እሱ ጸሐፊ ማን ነው እሱ አዘጋጅ ሊሆን፣ ግዛው ያለው የሚባል ልጅ ደግሞ አሁን ኢቢሲ ያለ ልጅ አለ። እሱ ደግሞ ጸሐፊ ሊሆን፣ እኔ አክተር ልንሆን በቃ ወስነን ነው ኢትዮጵያን ቲያትር ልንገለብጠው ነው። በቃ ይሄ ከመራችን ይሄን አስበን ስንሰራ የነበረ ሰዎች ነው። ገባሽ? እንደዚህ አይነት የታበየ እንትን የነበረን ሰዎች ነው። ምኞት የነበረን ሰዎች ነው በሰዓቱ። እና ማንሰራው ምን ፕሮዳክሽን አለ? ማንሰራው ምንም ፕሮዳክሽን የለም። ከድሮች እንሰራለን፣ ራሳችን እንጽፋለን፣ እናዘጋጃለን። በነጋሽ ማዘጋጀት ብቻ አለ። በገንዘብ እናሳይለን። ገንዘብ እናገኝ ነበር በሰዓቱ። በፊት በታሪክ የምንሰማው ወይ ደግሞ እንዲህ ሆነ እንዲህ ነበር፣ በዓል ማዕከል እኮ እንዲህ ነበር፣ እኚህ ስራ ሰርቷል፣ ለሀገር እንዲህ አበርክቷል ይባላል። አሁንም እያበረከተ ነውና ቅብብሎሽ ሁሌ ይገርመኛል። ቻሌንጅ ላይ ተጨመረን። ባህል ማዕከልና የቲያትር ትምህርት ቤት በኔ እይታ ያን ሳንቲም ሁለት ገጽታዎች ናቸው ማለት ይቻላል። ማለት አንዱን ከአንዱ ልትለዩ የማትችይበት ኢንስቲትዩሽናል የሆነ ታሪክ ነው ያላቸው። በእርግጥ በታሪክ እይታ ከተመለከት ነው የመጀመሪያው ቀድሞ የተመሰረተው ባህል ማዕከል ነው። ዩኒቨርሲቲ ኮሌጅ ይባል በነበረበት ጊዜ ኪነ ጥበብ ወቲያትር ተብሎ ወይም ክሬቲቭ አርት ሴንተር በሚል አባቶቻችን እንደተመሰረተ ይታወቃል። በዛ ውስጥ እነ ጋሽ ተስፋዬ ገሰሰ ይጠቀሳሉ፣ እነ አብየ መንግስቱ ለማ። ከዛ በዋናነት እዚህ ላይ ሲመሰረት ደግሞ በጣም በታሪክ በፌሎውሺፕ የመጣ ፊሊፕ ካፕላን የሚባል አሜሪካዊ፣ እንደነ አባተ መኩሪያ፣ እንደነ ጸጋዬ ገብረመድህን፣ እንደነ ደበበ እሸቱ፣ እንደነ ወጋየሁ ንጋቱ የመሳሰሉ በዚህ ሀገር የስነ ጥበብ እንቅስቃሴ ውስጥ ጉምቱ ሊባሉ የሚችሉ ሰዎችን ያበቀለ። ምክንያቱም የኢትዮጵያ የስነ ጥበብ እንትን ነው ማህፀን ነው ማለት ይቻላል ባህል ማዕከል። ምክንያቱም ከነዛ ነው በሙሉ የናኘው ነገሮች ሁሉ ስታዩ ማለት ነው። ለዚህ ሚና ደግሞ በጣም የቲያትር ትምህርት ቤት 1970ዎቹን ነው የተመሰረተው። እሱ ከተመሰረተም በኋላ ይሄንን ተቋም ዋና እንደ ላብራቶሪ አሁን ለኬሚስትሪ አንድ ላብራቶሪ እንዳለው፣ ለባዮሎጂ የሆነ ላብራቶሪ እንዳለው፣ ለስፖርት ሳይንስ የሆነ መጫወቻ እና ማሰልጠኛ ማስተማሪያ ሜዳ እንትኖች እንዳሉት፣ ለቲያትር ትምህርት ቤት ሁለት ትልልቅ ላብራቶሪዎች አሉት። አንደኛው ላብራቶሪ ባህል ማዕከል ነው።
ሁለተኛው ላቦራቶሪ ደግሞ 5 ኪሎ ያለው አዳራሻችን ማለት በዘመን አይደል 2013 ላይ ምርቃት የነበረው። ስለዚህ የዛ ሰዓት ላይ የባህል ማዕከል እንቅስቃሴ ምን ይመስላል? የባህል ማዕከል ስንገባ እኛ የመጀመሪያ የባህል ማዕከል ፈተና የተፈተንኩበት ነው። ወደ ቲያትር ትምህርት ክፍል ለመግባት አዳራሽ ላይ የተፈተንኩበት ነው እና በእኛ ጊዜ የነበረው ባህል ማዕከል የስነ ጽሁፍ ምሽት ምናምን አልነበረም፣ ተቋርጦ ነበረ። ነገር ግን መምሬ እንደሚለው እኛም ቲያትር ለመስራት የምንሽቀዳደምበት ያው በስቴጅ የምንጣላበት ነው እንጂ የተለየ በእኛ ጊዜ ባህል ማዕከሉ የሚያደርገው እንቅስቃሴ አልነበረም። ደግሞ የሙሌ ዘመን የኮቪድ ኦፍ ኮርስ ኮቪድ የመጣበትም ጫና አለው። ቲያትር ትምህርት ዘርፍ ላይ የሚገርመኝ እኔ በጣም አሁን እንግዲህ ካንተ ጋር ሳይሆን ሁለቱ ደግሞ መምህራኖች ናቸው። በጣም ወዳቸው መምህራኖች ናቸው። በጣም እድለኛ ነኝ ዛሬ ከእናንተ ጋር ቆይታ በማድረጌ። ወዳጅነትን ላነሳ ነው። አንዳንድ የትምህርት ክፍሎች ተማሩ ከዛ በኋላ ይቆረጣል። የቲያትር ትምህርት ክፍል ላይ ግን ትስስሩ ይገርመኛል። እኔ በፊት የተማሩት አሁን እኛ ተምረናል። ከኛ በኋላም የተመረቁ ልጆች ሂደት አለው፣ ጓደኝነት፣ ወዳጅነት አለ እና አይቋረጥም። እንገናኛለን፣ እንጠያየቃለን፣ ሀሳብ እንረዳዳለን፣ የመደጋገፍም ነገር አለ። በየዘመኑ በየጊዜው ይለያይ ይሆን አላውቅም፣ ግን ጥንካሬው እንዳለ እገነዘባለሁ፣ ታዘባለሁ። እንዴት ነው ሰለሞን? እንደዛ ይሰማል? ወዳጅነቱ ከምን በጣም የሚገርምሽ ነገር ማለት ነው ከእንትን እንደሚያልፍ ለምሳሌ እኔ ላይ 5 ሚዜ ነበረኝ ወንድ 4 የቲያትር ዲፓርትመንት ምሩቆች ናቸው። አየሽ እዚህ ጋር እንዴት እንደማይቆም ያምኩ ከአንድ ባች አይደለም። ከኔ ባች 2 ልጆች ከተለያየ ደግሞ ባች ሌላ 2 ልጆች ከተለያየ። ስለዚህ አየሽ ግንኙነቱ ወዳጅነቱ በጣም ምን ያህል የቤተሰቦች ውስጥ ድረስ እንደሚገባ ማለት ትመለከቻለሽ። ምንም ጥያቄ የለውም። እንግዲህ እዚህ ጋር እኮ የፈጠርኩ ሪሌሽን እኮ አልኩሽ እኮ ልጆቹ እኮ ያፈራው በዚህ ምክንያት ነው ማለት ተጋብተን ልጆቹ እኮ የወለድ ነው እዚህ ጋር እኮ በፈጠርኩት ሪሌሽን እኮ እዚህ ውስጥ ባገኘሁት ሪሌሽን ነው። እንደ ይሄ የኔ ብቻ ስቶሪ አይደለም በነገራችን በጣም የሚቀጥል ነው። ከዛ ውጭስ ደግሞ አስበሽ የምትገናኙ ነገር አለ። አሁን በሌላ ዲፓርትመንት አንተ ህይወት በተለያየ ቦታ ሲወስድሽ ትሄጃለሽ። በምንም ታምር እኮ እንደው ከባሻችን ልጆች እኮ አሁን ዜና ታደሰ ማለት ነው። ዜና ታደሰ የእንትኑ ምንድነው የእንትን ኤፍኤም ኃላፊ ነው። አራዳ ኤፍኤም ኃላፊ ማለት አሁን እሱ የሚገርም ልጅ ነው። ይሄ የባቼ ልጅ ነው። አሁን እሱ ሰዎችን እንዴት እንደሚያገናኝ ይነግርሽ አልችልም። አይቆምም ማለት የኛ ባሽ ልጆች በቃ በሆነ ጊዜ ውስጥ በሆነ ሁኔታ ውስጥ እንገናኛለን። የሚቆም ሪሌሽን የለም። ለዛ ነው በጣም ቅርብ ምንም ነገር እኮ ዲፓርትመንት ሆነ ስልክ እንባሽ እኮ ነው የሚመጣው ማለት በጥሩም በመጥፎም የሆነ ነገር ብትሰሚ እኮ ዲፓርትመንትሽን እንደ ዘመድ ነው የምታየው። በቃ የሆነ ትምህርት ክፍል አይመስልሽ ማለት የሆነ ዘመድሽ ነው የሚመስል። በጣም ጥሩ እንደዛ ይሰማሃል። ጥሩ በጣም ትክክለኛ ሀሳብ ነው ያነሳሽው ቤዛ። በነገር ላይ ቤዛ ራሱ አሁን ይህንን ሀሳብ እንድታነሳ ምክንያት እሷ ይህን ስታነሳ እኔ እሷ ላይ ያለኝ ሪፍሌክሽን የታየኝ ተማሪ እያለች ማለት ነው። ተማሪ እያለች የምታክል ድቃቃ ልጅ ናት። በጣም በቃ በልታ እህል የምትበላ ልጅ አትመስልም። በጣም በቃ ደግሞ እንትን የምትል ናት ምልህ እዚህ ሁና እዛ ታያታለህ፣ እዛ ሁና እዛ ታያታለህ ምናምን እና በጣም ደግሞ ክላስ ውስጥ በጣም አቴንቲቭሊ እኔ ጎበዝ ተማሪ ናት የእውነት ማለት እንትን ለማድረግ አይደለም። ይሄ ምንድነው ለይስሙላ እንትን ለማድረግ ጉንጭ ለማልፋት ምናምን ወይም ደግሞ ከፊት ለፊቷ ለማሞካሸት ምናምን አይደለም። እኔ እንደውም ማለት ጋዜጠኝነት ሙያን እንትን ብየው ሳይሆን ለኤክስፔክት አደረግ ነበር መምህር ትሆናለች ብዬ ነው እኔ ኤክስፔክት ማድረግሽ የነበረው። ከሙሉ ብርሃን ጋር ልረሳው አልችልም። አንተን ራስን አሁን የጥንት ነህ ግን ልረሳህ አልችልም። ምንድነው የቲያትር ትምህርት በባህሪው እኔ አሁን ትልቁ ጸጋው መስሎ የሚሰማኝ ይሄ ብቻ ሳይሆን በእኛ ላይ የሚታይ ሪፍሌክሽን ብቻ ሳይሆን በሁሉም የቲያትር ተማሪ ላይ የሚከሰት እውነት ነው ይሄ። ለምንድን ነው አሁን ለምሳሌ 1970 እነማን ነበሩ? እነማን ያዘዋል ነበሩ፣ እነ በላይነህ አቡኔ ነበሩ፣ እነ ጌትነት እንየው ነበሩ፣ እነ አስታጥቃቸው ይሁን ነበሩ፣ እነ ከፍ እያልን ስንሄድ እነ ኃይሉ ጸጋዬ ነበሩ። ከፍ እያልን ስንሄድ እያልን እየጠራን እነ ማን ነው አለማየሁ ታደሰ ነበሩ፣ እነ ሰለሞን ጋሻው ነበሩ እያልን በየደረጃው እስካሁን ካለው ትውልድ ድረስ ቢያንስ 1-2 ተማሪ መጠቃቀስ
አይቸገርም አንድ የቲያትር ተማሪ ማለት ነው። በነገር ላይ ሌላው የቲያትር ተማሪ ኳሊቲ ማለት ነው በፕሮዳክሽን ሂደት ጊዜ ውስጥ ባንድ የሥራ ሂደት ውስጥ በርካታ ነገሮችን ባንድ የመማር ችሎታ የሚሰጥ የትምህርት መስክ ነውና ያጋጫል ያናጫል እዛ ደግሞ ዊን ያስደርጋል ደስ ያሰኛል ምናምን እንደዚህ አይነት እና ይሄ በመሆኑ ነው አንዱ እንዳንለያይ እንድንጣመር እንድንገናኝ ፐርፎርም እናደርግበት ኤሪያም እንዲያገናኘን እድል ይሰጣልና በዚህ አቅጣጫ ይመስልኝ ቲያትር የትምህርት ክፍል ስለ ልቦናን ያጠናል ይላሉ። የሰዎችን አኗኗር እንዴት አንዳንድ ጊዜ አይተው እንዲህ አይነት ባህሪ ያለው እንዲህ አይነት እንትን ይገምታሉ። ምክንያቱም አንዳንድ ጊዜ የአካላዊ ገጽታ ስለ ልቦናዊ ማህበራዊ ተብለን እንደው የተተነተኑት እሳቤዎች እንዳሉ ሆነው ከገባህ በኋላ ያሉትንም ለውጦች እንድታነሳለን ነው። አገማገም እይታ ነገሮችን የመገመት የመተንበይ ነገሮችን ጨምሮልኛል የሚል ምልከታ አለ። እንዴት ነው በእኛ ሙያ ስናየው ሰው ነው የምናጠናው ሐሳቡ ሁለተኛ ዓመት እያለ ይመስለኛል መምህሬ 16 ተውኔት እንድናነብ ይሰጠን 16 ተውኔት ውስጥ ሰው ነው ያለው። ስለዚህ 16 ተውኔት ውስጥ ያለው ሰው ብዛት በጣም ብዙ ነው። የዛን ሁሉ ሰው ባህሪ እናጠናለን፣ ማህበራዊ ሁኔታውን እናጠናለን፣ ስነ ምግባራዊ ሁኔታውን እናጠናለን፣ ስነ ልቦናዊ ሁኔታውን እናጠናለን፣ ያለውን የሰውየውን ባክግራውንድ አለባበሱን፣ አመጋገቡን፣ አረማመዱን በማህበራዊ ህይወት ውስጥ ያለውን መስተጋብር ያገባ ነው ያላገባ ነው ይሄን ሁሉ የምናጠናው ነገር ስለ ሰው ነው እና ይሄ የምናጠናው ነገር በሪል ላይፋችን ላይ የምናየውን ሰው እንድናውቅ ይረዳናል። አክቲንግ ኮርሶቻችን ላይም ደግሞ አለ። ለምሳሌ አይኑን በማየት የሰውየውን ካራክተር አይደንቲፋይ ማድረግ አይኑ ውስጥ እንዲህ በመታየት ብቻ በጣም በመቆየት ምንድነው እዚህ ሰው ውስጥ ያለው ነገር ምንድነው በጣም ለሌላው ሰውዬ በጣም ይከብዳል። እነዚህ ልምምዶችና እነዚህ ሳይንሳዊ የሆኑ ልምምዶችና ጥናቶች ስለ ሰውየው ማንነት ይነግሩናል። ወይም ደግሞ አጠቃላይ ስለ ሰው ባህሪ ስናጠና ስለ ግዑዛን ስለሆኑ ነገሮች ስለ ረቂቅ ስለሆኑ ሐሳቦች ስናጠና የሰውን ማንነት ቲያትር ያው ምንም ብንሰራ ለሰው ነው እናቀርበው። ስለ ረቂቅ ነገሮችም ስለ ውሸት ስለ ቅናት ስለ ምናምን ካራክተር አድርገን ብናመጣቸውም ለሰው ነው የምናቀርባቸው። እነዚህን ነገሮች ሁሉ ስናጠና የእያንዳንዱን ሰው ማንነት አይደንቲፋይ እንድናደርግ ያግዙናል። ከበፊት ጀምሮ የተለያዩ ስራዎች እየተሰሩ አሁንም እየተከወነ ነው የሚገኘው። ደግሞ ይቀጥላል አይደለ? እንዲህ ቢስተካከል እንዲህ ቢደረግ እንዲህ ቢጨመር ወደሚሉት እንምጣ። ከጊዜያችንም አንፃር የሰው ህይወት በተቀየረ ቁጥር ራስሽን ጊዜ ያስተካከልሽ መሄድ አለብሽ። ማለት በጀመርሽው መስመር መቀጠል አትችይም። ስለዚህ አሁን ችግር ስላለ ሳይሆን ለውጥ የህይወት አካል ስለሆነ ነው የምንሰጣቸው አስተያየቶች ወይ ደግሞ ለውጥ ቢለወጥ ብለሽ የምታስቢ ነገሮች ከዛ ውስጥ የሚመነጩ ናቸው። አንዱ ዋነኛው ነገር ምንድነው? ከዚህ ዘመን በቴክኖሎጂ ውስጥ ካለው የሰው ድራማዊ ህይወት ጋር የተለወጠ አስተሳሰብ መያዝ አለበት። ስለዚህ ምንድነው ያ የተለመደውንና መደበኛውን ቲያትር እንዳለ ይዘሽ ግን ደግሞ በተለይ ይሄ የኢንፎርሜሽን ቴክኖሎጂ ያመጣውን ተጽዕኖ አብሮ የሚይዝ የሚቀላቀል እንደውም ወደዚህ ስንገባ ስላቸው የነበረው ምንድነው ይሄ ዘመን የቀረጻ ዘመን ነው ማለት ሁሉ ቦታ ላይ ቀረጻ ማለት ከትንሽ የቤት ጀምረሽ እስከ ሁሉ ቦታ ላይ ቀረጻ ነው ሁሉ ሰው በጣም በቀረጻ ውስጥ የተጠመደ። ስለዚህ ይሄንን ኮንሲደር ያደረገ አስተሳሰብም ይዞ እንደገና ደግሞ የካሪኩለም ለውጥ አድርጎ እንደገና በዛን ደግሞ የማብቃትና ለዛ ደግሞ አመቺ የሆኑ መሰረተ ልማት የመማር ማስተማር መሰረተ ልማቶችን መዘርጋት ያስፈልጋል። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ የሚገቡ ልጆችን ወደ ገበያው በቀጥታና ከገቡበት ጊዜ ጀምሮ ማለት ዲሲፕሊኑ ምኑ እንዳለ ተጠበቀ ሆኖ ከገበያው ጋር የሚያገናኛቸው መስመር የዚህ አይነት አሰራርና መንገድ ያለው ሁኔታዎች መፈጠር አለባቸው። ምክንያቱም ልጆቹ
እንግዲህ ቀደም እንዳለው ነው ሁሉም ይወጣል ሁሉም ባቾቶ የሆነ ስራ ውስጥ ታገኘዋለሽ በቃ የሆነ የፈለገ ቢሆን የሆነ ነገር ውስጥ ታገኘዋለሽ ግን ለይቶ ደግሞ ገበያ ውስጥና ስራ ውስጥ እንዲቀላቀሉ የሚያደርጋቸውን የተግባራዊ ትምህርት ብቻ ሳይሆን የተግባራዊ ግንኙነት የሚፈጠርበት ሁኔታ የሚያመቻች ሁኔታ ቢኖር ሶስተኛውና ምንድነው እስካሁን ድረስ ከዚህ ግቢ የወጡ ማለት ከዚህ ከትምህርት ቤት የወጡ ልጆችን እና አቅም በጣም መጠቀም እውነት እንደ ቲያትር ዲፓርትመንት አቅም አለው ብትይ አለው የሚገርም አቅም እኮ ነው ያለው ከዚህ እኮ ምን በየሽበት ቦታ እኮ የምታየው ሁሉም ሰው ይሄን ሰብስቦ ይሄንን አቅም አስተባብሮ እንደው ያው አስኳል ነው መጀመሪያም ነው ብዙ ዲፓርትመንቶች እኮ ተከፍተዋል በየቦታው ላይ ግን አስኳሉ የፈለገ ቢሆን ይሄን ስለዚህ ይሄንን በጣም የሚያጠናክር አቅሙን ሁሉ የሚጠቀም ሁኔታና አሰራርና ደግሞ አስተሳሰብ ራሱ አስተሳሰብ ማለት መጠቀም አለብን በቃ በጣም ትልቅ አቅም ነው ያለው ሌላው አራተኛውና ነጥብ ደግሞ ይሄንን ደግሞ ከአገር ጥቅም ጋር ማገናኘት በጣም ወሳኝ ነው አንዱ አሁን ምን ስተው ነገር በጣም ብዙ ጊዜ ይዛጋሉ ይሄን ጉዳይ ከአገር ጥቅም ጋር ስናገናኘው ነው ሪሶርሱን የምናገኘው አለበለዚያ ሃይፈኔትድ ነው ማለት እንትኑን የምንቀረው ምንድነው ጫፍ ላይ ጥግ ላይ የተቀመጠን ሰዎች ነው እነዚህ ነገሮች ቢሆኑ ጥሩ ነው ያስባለሁ ቻለ እንግዲህ 75ኛው የአዲስ አበባ ዩኒቨርሲቲ ክብረ በዓል ሲከበር ትልቅ የሆነ አስተዋጽኦ አበረከታል በተለይ የበፊቱን ካሁኑ ጋር የማስተሳሰር ስራ አሁን ደግሞ ዛሬ ቆይታችን የትውልዶቹም ወግ ነው ለሱ እናመሰግናለን ላበረከትከው ነገር ይህ እንዲቀጥል ደግሞ ምንድነው መሰራት ያለበት ጠንከር ባለ እርግጥ አላችሁ እየተሳተፋችሁ ያገዛችሁ ነው ያላችሁ ተቋሙ ደሞ ከፍ እንዲለው እንዲህ ቢሆን የምትለው ካለ የ75ኛ ዓመቱን መነሻ ማድረግ ይቻላል እሺ ጥሩ ጥያቄ ነው በነገርሽ ላይ እኔ አሁን ሶል ብሎታል ዋና ፖይንቶችን ግን ለውጥ የምትዩ ነገር ራሱ መለወጥ አለበት ምን ጊዜም ለውጥ ራሱ በለውጥ ውስጥ ነው መሆን ያለበት አሁን በየትኛው ፍራክሽን ኦፍ ሰከንድ ዓለም ባንዲት በሆነች ጋት ይሄደ ነው ማለት የቆመ ነገር የለም የሚቆም ነገር የለም በዚህ ምድር ላይ ሁሉ ሙቭ ያደርጋል ዳይናሚክ ነው በቃ ዓለም ዳይናሚክ ነው እኛም የካልቸር ውጤት ነን ወይም ስነ ጥበብ የምንለውም ደግሞ የካልቸር የባህል ውጤት ነው ዳይናሚክ ነው አይቆምም እና ከዛ አብሮ ከሚሄደው ሙቭመንት ጋር ሁሌም አብሮ መጓዝ ደግሞ ራስን ብቁ አድርጎ ያስገኛልና እና አሁን በትምህርት ሂደታችን ላይ በጣም መራመድ ያለብን አንዳንዱ በእኛ አቅም ውስንነት ምክንያት አንዳንዱ ከኛ አቅማችን በላይ በሆነ ምክንያት ወደምትፈልጊው አቅጣጫ እንዳትሄጂ የሚያደርግሽ ብዙ ፋክተርስ ይኖራሉ እና ከነዛ ውስጥ እኔ መሆን አለበት ብዬ የማስበው አንደኛው ፖይንት የትምህርት መስኩ ዓለም ላይ በጣም በነገራችን ላይ ሌክዠሪ የሚባል የትምህርት ዘርፍ ነው ውድ አሁን እኛ ሀገር ነው እኮ ትንሽ የረከሰ ነገር የሚመስለው እንጂ የአርት ትምህርት ሌላ ዓለም እኮ በጣም በውድ ክፍያና ከጭራ በቀጠነ መንገድ ውስጥ የሚገቡበት የትምህርት መስክ ነው እና እሱን ደረጃውን የመጠነ እንዲሆንና ዓለም ላይ ተወዳዳሪ እንዲሆን የሚያስችል ብቃት እንዲኖረው እሱ ላይ አስቦ መስራት በጣም ያስፈልጋል ብዬ አስባለሁ ትምህርት ቤቱም ዩኒቨርሲቲውም ማለት ነው ዩኒቨርሲቲውም ትምህርት ቤቱም ይሄንን መስራት አስቦ መስራት መቻል አለባቸው ብዬ አስባለሁ በተለይ ደግሞ ዘመነኛ የተባለውን አሁን የኦግመንትድ ሪያሊቲ ውስጥ ነው ያለነው ዓለም የተለያየ ቦታ ላይ ሆነሽ በአንድ ጊዜ ግን አንድ መድረክ ላይ የምትገኝበት ፕላትፎርም እየተፈጠረ ነው የኮሙኒኬሽን እንትኖች ሁሉ ተቀይረዋል ስለዚህ ከዛ ጋር ራሳችን ማዋደድ መቻል ያስፈልገናል አሁን ሜንስትሪም ድራማ በሀገራችን እንዳልኩሽ አራት ቲያትር ቤት ሆኖ እንደገና ደግሞ የ100 ዓመት ዘመነኛ ታሪክ ብለን እያስቀመጥን በአግባቡና በወጉ አላጣጣም ነው እሱም የሳሎን ቤት ድራማ የምትለዋን ራሱ በአግባቡና በወጉ በትክክል አጣጥመን አልሰራን እንትን አላልናትም
የሷ ፍቅር ያድርብናል ምንም ጥያቄ የለውም እሱን ጎን ለጎን እንዳለ ግን አሁን ዓለም የደረሰበት መልቲ ሚዲያ የሆነ ያሰራር ስነ ዘይቤ የፐርፎርማንስ ስነ ዘይቤ ይሄ ምንድነው አስደናቂ የሆነ ያቀራረብ ስልት አሁን በተለይ ትልልቅ የኦሎምፒክ ጌሞች አትሌቲክስ ውድድሮች ሻምፒዮኖች ሲከፈቱ የሚደረጉ የፐርፎርማንስ ልህቀቶችን የደረሱበትን ደረጃ ስንመለከት እኛ የት ላይ ነው ያለነው የሚል ጥያቄ ያመጣል በአንድም በሌላ መንገድ እኛም ትውልዱም ምናምን የሚጠይቀው ጥያቄ ነው የሰው ልጅ ደግሞ ፍላጎቱ አያባራም ያን ፍላጎቱ እስካላቀረብንለት ድረስ በሚፈልገው አቅጣጫ ይሄዳል ማለት ነው ስለዚህ እሱን ደግሞ ከሀገር ጥቅም እንዳለው ከሀገር ጥቅም ጋር ከህብረተሰብ ስነ ምግባር ጋር ከአብሮነት ጋር በጥበብ ያደጉ ሀገራት ህዝባቸው በጣም ጤናማና ሰላም ናቸው እኛ ለምን ሰላም እናጣለን ለምሳሌ ዞር ስንል ጥበባችን አልሄደም ማለት ነው በደንብ እንትን አላልንም ማለት ነው እና ወደድንም ጠላንም የዚች ሀገር ልጆች ነን እና ሳይማር ያስተማረኝ እናት አባቴ ጎረቤቴ አክስቶቼ አጎቶቼ ከኔ ኤክስፔክት ያደርጋሉ እኮ ምናልባትም እኮ ይሄ ልጅ አንድ ነገር ያደርግልኛል ብለው ነው እኮ ያስተማሩኝ አይደለም እንዴ ስለዚህ በዚህ አይነት ቅኝት ከልብ በሀገር ፍቅር ስሜት የሚሰራ የጥበብ እንትን መካሄድ መቻል አለበት ዝም ብለን ፋንታሲ ምናምን ይያልን ልንመጻደቅ እንችል ይሆናል እሱ ከመመጻደቅ ከፍ ላይል ይችላል በድህነታችን ላይ ብትመጻደቂ እንትን ይያልሽ እየተደገፍሽ ጥገኛ ሆነሽ ምናምን ምንም ሊያመጣልሽ ነው የሚችለው ነገር የለም እና መስራት ትውልድ ላይ መስራት ጥበብ ደግሞ ትውልድ ላይ የሚሰራ ትልቅ እንትን ስለሆነ የትምህርት ተቋማቶቻችንም በዚህ አቅጣጫ እንደሚሄዱ ይታሰባል ወይም ደግሞ ይታወቃል የሚጎሉ ነገሮች አሉ ለምሳሌ አሁን እኔ አሁን አዳራሾች ባህል ማዕከልና የተሻለ አሁን በጣም እንዴት ሆኖ እንደታደሰ ልነግርሽ አልችልም ከመታደሱ ጋር የተያያዘ ነው አሁን የሚደረጉ እንቅስቃሴዎች ጉልህ ሆነው እንዲመጡ ምክንያት የሚሆነው አየሽ አንድ ነገር ውብ ሲሆን ስሩብኝ እዛ ዋሉብኝ እዛ ደሩብኝ ምናምን የሚል ስሜት ይፈጥራል እና ባህል ማዕከላው እሱን ስሜት እየፈጠረ ነው 5 ኪሎአችን ደግሞ አሁን እሱን ስሜት የሚፈልግበት ጊዜ ነው እና አይ ቲንክ ፕሬዝዳንታችንም ባለፈው ያለውን ሁኔታ ተረድተው የዩኒቨርሲቲያችን ፕሬዝዳንት ዶክተር ሳሙኤል ክፍሌ ይሄንን ነገር ለማደስ ዝግጅት እያደረጉ እንደሆነ በውይይቶች አውቃለሁ እሱም የዛ እድል በረከት ይደርሷል ብዬ ገምታለሁ ቅድም ሰለሞን እንዳለው እነዚህ የማስተማሪያ አቅሞቻችን ከፍ ባሉ ቁጥር ተማሪዎቻችን ምን ያደርጉ ይመጣሉ የበለጠ ከኛ የበለጠ በነገርሽ ላይ ከመምህሩ ደቀ መዝሙሩ ይባላል መምህር ዋናው ዓላማው ደቀ መዝሙሩን ከሱ በላይ ሆኖ እንዲወለድ መስራት ነው ያለበት ደግሞ የኛ ሙያ አንድ ትልቁ ፕሮብለም ነው ንፍገት ምቀኝነት ግፊት በቃ መሻኮት ምናምን አለበት ለምን ዝና ያመጣል ገንዘብም ትንሽ ሊሰጥ ይችላል እንደው ቀስ ያለም ደግሞ ወደ ስልጣኑ ጎራም ሊከት ይችላል እነዚህ ነገሮች ደግሞ በጣም ከባድ ነገር በጥንቃቄ መያዝ ያለባቸው ነገሮች ናቸው ዝናም በጥንቃቄ መያዝ አለበት ገንዘብም እንደዛው በጥንቃቄ መሆን ያለበት ስልጣንም እንደዛው በጥንቃቄ ካላደረግሻቸው አንቺኑ ራሱ ይዘውሽ ይጠፋሉ እንጂ ታሪክ ሰሪ አድርገው እንትን አይሉሽም እኛ ደግሞ ለታሪክ ሰሪነት ነው መሆን መብቃት ያለብን ብዬ ነው ማስበው እና በእነዚህ ኤሪያዎች ላይ የዚህ የትምህርት ቤቱ ተማሪዎችም መምህራኑም መጪዎችም ነባሮችም በዚህ አይነት አስተሳሰብ ብንሄድ በጣም ለሀገራችንም ለህዝባችንም ለኛነታችንም ለሙያችንም የሚጠቅም ነገር እናበረክታለን ብዬ አስባለሁ ሙሉ ብርሃን እንደው በተለይ የቲያትር ትምህርት ክፍል የተለያዩ ገጾች አሉት አንደኛው ገጽ ምንድነው የማህበረሰብን ችግር ቀርፎ ከማውጣት ረገድ የሚሰሩ ስራዎች ናቸው
ያው ጠቀሜታውን ዛሬ ብዙ አናነሳም ብለን ነው ይታወቃል ብለን ነው። ግን ይህንን ከማሻገር አንፃር ወጣትም ስለሆንክ አሁንም የቅርብ ተመራቂም ስለሆንክ ይህን ከማሻገር አንፃር የማህበረሰቡን ችግር ከመንገር ከመግለጽ አንፃር አንዱ ጥበብ ማስተንፈሻም ነው ጭምር ይባላልና ለውጥም እንዲመጣ ከማድረግ አንፃር የተሻለ እንዲሰራ አቅጣጫ ከመጠቆምም አንፃር ሊሆን ይችላል። እነሱ ነገሮች ላይ በቀጣይ ይሄ ቢሆን አለ ያለው ካለ አለ እንደሞ እንዲ ቢደረግ የምትለው ሐሳብ ካለ እንደመጨረሻ መውሰድ እንችላለን። እሺ በጣም አሁን ላይ የቲያትር እንቅስቃሴ እንደውም አድጎ አሁን ወደ ኢቨንትነት እየሄደ ነው ባደጉት ዓለማቶች ወይም ሀገራቶች። አንድ ሰው የራሱን እስከዛሬ እንግዲህ በጣም ቲያትር የሆነ ደራሲ ጽፎት አዘጋጅቶ ተዋናይ ተውኖት የሚቀርብ ነገር ነው። አሁን ሰው መጥቶ የራሱን ስቶሪ ናሬት የሚያደርግበት የራሱን ስቶሪ የሚሰራበት የሚተውንበት የራሱን ስቶሪ የሚጽፍበት እየሆነ ነው። ይሄ ኮሙናል የሆነ አንደርስታንዲንግ እንዲኖረን ሼር እንድናደርገው የሰውየውን ያለውን ችግር በሰውየው ውስጥ ያለውን የህይወት ሂደቶች ውስጥ እሱን የሰውየውን ችግርም ሐዘንም ደስታም ሊሆን ይችላል እንድንጋራው ያደርጋል። እኛ ሀገር ውስጥ ደግሞ በጣም ብዙ አይነት ነገሮች አሉ። መልካም ነገሮችም አሉ፣ መልካም ያልሆኑ ነገሮችም ደግሞ አሉ፣ ልንቀርፋቸው የሚገባ ነገር። እነሱን ለመስራት ቲያትር በጣም ትልቅ የሆነ ፖቴንሻል አለው፣ ትልቅ አቅም አለው። በተለይ ጥናት የሚፈልጉ ነገሮችን በጥናት በማውጣት ማህበረሰቡ ይሄ ይቀረፍለት ዘንድ አስፈላጊ ነው ብሎ በሚያስበው መንገድ ማህበረሰቡን በማሳተፍ በተለይ መምህራኖቼ በዚህ በጣም ትልቅ ልምድ አላቸው። ከነጋሻ ባተ መኩሪያ ጀምሮ አብረው ሲሰሩ የመጡ ናቸውና ይህንን በማድረግ በማህበረሰቡ ውስጥ ያሉ ችግሮችን ለመቅረፍ እንደ መሳሪያነት ለመጠቀም በጣም በችግሮች ውስጥ ዲስከሽን እንዲኖር ፓርቲሲፔት እንዲያደርግ የባለቤትነት ስሜት እንዲሰማው ተጎጂ አካላትና ወይም ደግሞ በሆነ የማህበረሰብ ክፍል ውስጥ ያለን አላስፈላጊ ሐሳብ ሌላኛው የማህበረሰብ ክፍል አንደርስታንድ እንዲያደርገው ለማድረግ በጣም ትልቅ አቅም አለው። ይህንን በተለይ በጣም በዩኒቨርሲቲዎች ውስጥ ጎልቶ እየተሰራ ነው። አሁን በጣም ብዙ ዩኒቨርሲቲዎች የቲያትር ትምህርት ክፍል አላቸው። አሁን ደግሞ ባለው ይሄን ትንሽ ሪኮግናይዝ ማድረግ ስለሚያስፈልግ ከታች ክፍል ተጀምሮ የክዋኔ ጥበባት ትምህርቶች እየተሰጡ ነው። ይሄ እያደገ ሲመጣ ቤዚክ ኒድ ነው። አርት ደግሞ ለቴራፒ አገልግሎት ለማዋል ደግሞ በጣም አስፈላጊ ስለሆነ ሂልም ለማድረግ ያሉብንን ችግሮችም ለመቅረፍ ያሉንን ደግሞ መልካም ነገሮችም ደግሞ ኢምፓወር ለማድረግ እንጠቀምበታለን። ይሄን ደግሞ መንግስትም ትኩረት ሰጥቶ እየሰራበት ነው። ይቀጥላል። ለሰጣችሁን ጊዜ እጅግ በጣም ነው የምናመሰግነው። አመሰግናለሁ። ሀገር በትውልድ ቅብብል ይገነባል። ይህ አንደኛው መንገድ ደግሞ የቲያትር ጥበብ ክውን ነው። በትውልድ ውስጥ እያለፈ ነው የሚገኘው። በፊት ነበር፣ አሁን አለ፣ ወደፊትም ደግሞ ይቀጥላል። ጊዜውንና ዘመኑን በዋጀ ጊዜ ማለት ነው። ዛሬ በትውልዶች ቆይታችን የቲያትር ጥበባት ትምህርት ክፍልን አዲስ አበባ ዩኒቨርሲቲ የሚገኘውን ማለት ነው ቅኝት አድርገንበታል። 3 እንግዶች ነበረ ጋብዘን ቆይታ ያደረግነው። አንደኛው እንግዳችን ረዳት ፕሮፌሰር ቻላቸው ፈረጅ ነው። ሁለተኛው እንግዳችን ደግሞ መምህር ሰለሞን ጋሻው፣ ሶስተኛው እንግዳችን ሆኖ ደግሞ በቅርቡ ነው ትምህርት ማስተማር የጀመረው ሙሉ ብርሃን በለጠ ከኛ ጋር ቆይታ አድርጓል። ለሰጣችሁን ጊዜ እጅግ በጣም ነው የምናመሰግነው። ሰላም